وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچي الله ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራው። ለአኺራችንም ስንቅ እንያዝ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን መፍራት ነው። ዱንያ ላይ አላህን የፈራ ሰው፣ ሕጉን ያከበረ ሰው፣ በእያንዳንዱ ነገር የተጠነቀቀ ሰው አኺራ ላይ ይድናል፣ ይከብራል። ዱንያ ላይ አላህን ያልፈራ ያልተጠነቀቀ ሕጉን ያላከበረ አኺራ ላይ ይከስራል፣ ይዋረዳል። የአላህ ባሮች ሆይ አኺራ ላይ ከአላህ ቁጣ ቅጣት የሚያድነው ጀነት ገብቶ በደስታ ለመኖር የሚያበቃው ከእምነት ቀጥሎ ስራን ተግባር ነው። ስለዚህ ስሩ ተብለናል፣ ታዘናል። ሶላት ስገዱ፣ ጹሙ፣ ሐጅ አድርጉ፣ ሰደቃ ስጡ፣ ዱዓ እስትግፋር አድርጉ ወዘተ የሚሉ የተለያዩ የሥራ አይነቶችን ታዘናል። መስራቱ ብቻም በቂ እንዳልሆነ ተነግሮናል። ስራ ተቀባይነት የሚያገኘው አላህ ዘንድ ተባረከ ወተዓላ የሚጠቅመው ዋጋ የሚኖረው መስፈርቶችን ሲያሟላ ነው። በየጊዜው የመልካም ስራ እድሎችን ገበያዎችን እናገኛለን። ረመዳንን እንሸኛለን። ብዙም ሳንቆይ ከረመዳን ቀጥሎ የተለያዩ የጾም፣ የሐጅ፣ የኸይር ስራ ገበያዎች ይመጣሉ። በየጊዜው ገበያ ገብተን መውጣታችንን ብቻ ሳይሆን ማየት ያለብን ለአኺራዬ የሚሆን ምን ሸመትኩ ከዚህ የገበያ እድል አጋጣሚ ልንል ይገባናል። ስራ ለአኺራ ሊሸጋገር ሊጠቅም የሚችለው አንድ ለአላህ ተብሎ ሲሰራ ነው፣ በኢኽላስ ሲሰራ ነው። አላህ ሊቀበለኝም ላይቀበለኝም ይችላል የሚል ስጋትና ተስፋ ላይ ተኮኖ ሲሰራ ነው። አላህን ስራውን የወደዱ ሲሰሩት ነው። በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረትም ከተሰራ ነው። እነዚህ የመልካም ስራ መሰረቶች ከሌሉ ስራው ድካም ብቻ ነው የሚሆን። ስራውን መስራቴ ብቻ ሳይሆን አላህ ዘንድ ተቀባይነት ማግኘቱ ነው ዋናው። አላህ ደግሞ የሚቀበለው እሱን ከሚፈሩት ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን። መስራቱ መድከሙ ብቻ ሳይሆን አላህ የሚቀበለው ከጥንቁቆች ነው፣ አላህን ከሚፈሩት ነው። እኔ ከነሱ ነኝ ወይ ብሎ ራስን መጠየቅ ያስፈልጋል። አፈጻጸሙ ደግሞ በነቢ ሱና መሰረት መሆን አለበት። መልፋታችንን መድከማችንን ብቻ ሳይሆን ስራው ለአላህ ነው ወይ፣ አላህ በፈለገው መሰረት ነው ወይ የተሰራው መባል አለበት እንጂ ለመልፋቱ ለመድከሙ ካፍሮችም የሽርክ የኩፍር መንገድ ላይ ያሉ ሰዎችም ይሰራሉ። ሌላ እውነተኛ ሙእምን ስራ ከመስራቱ በፊት እየሰራ ሳለ ከሰራ በኋላ ሁኔታዎች አሉት። ስራን ከመስራት በፊት አንድ እርምጃ ከመራመድ በፊት ለምንድን ነው የምሰራው ብሎ ራስን መጠየቅ ያስፈልጋል። ስራውስ አላህ የሚወደው በሸሪዓ የተፈቀደ አይነት ስራ ነው ወይ? አፈጻጸሙስ እንዴት ነው ተብሎ መታየት፣ ከዛም ንያን አስተካክሎ ወደ ስራው መግባት ያስፈልጋል። እንዲሁ በድንገት የሚሰራ ስራ፣ በዘፈቀደ የሚሰራ ስራ፣ ጥራት የሌለው ስራ ምንም ያክል ጾሙ፣ ሶላቱ፣ ዚክሩ፣ ዱዓው ቢበዛ እነዚህ መስፈርቶች ካልተሟሉ ጥቅም አይኖረው። ስለዚህ ሙእምን ስራ ከመስራቱ በፊት ይህ ስራ በዲን እውቅና አለው ወይ፣ አላህ ዘንድ ጀዛ ተቀምጦለታል ወይ ተብሎ መጠየቅ አለበት። ከዛ በኋላ ደግሞ አፈጻጸሙስ እንዴት ነው፣ ነቢዩ ዓለይሂ ሰላቱ ወሰላም እንዴት ነበር የሰሩት ተብሎ የአፈጻጸሙን ሱና ማወቅ ማረጋገጥ ያስፈልጋል። እነዚህ ሁለት ነገሮች ከተሟሉ በኋላ ደግሞ የራስን ንያ መፈተሽ ያስፈልጋል። ለጂሃድ ከወጡ ሰዎች ውስጥ አንዳንዶቹ ለዝና ለጀብድ ብለው እንደሚወጡ፣ ሌሎቹ ለምርኮ ንብረት ብለው እንደሚወጡ ወዘተ ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ትክክለኛ ሙጃሂድ ማን ነው ተብለው ሲጠየቁ ሙጃሂድ ማለት የአላህ ዲን ከፍ እንዲል ብሎ የሚታገል ሰው ነው። ከዛ በተረፈ ሌሎች ወጥተው ጦር ሜዳው ላይ የተገኙ አንዲትን ገመድ እንኳ ሊያገኝ የሚወጣ ሰው ሊኖር ይችላል። ከምርኮ ንብረት የሚያገኘው ያችኑ ብቻ ነው የሚሆነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም።
ሶላትም ላይ ይሄውን ሁለት ሰዎች ጎን ለጎን ሰግደው ከሶላቱ የሚያገኙት ጥቅም የሰማይና የምድር ያክል የተራራቀ እንደሚሆን ተነግሯል። ስራ እንዲሁ እንቅስቃሴ ብቻ አይደለም። ንያ ከሌለው ማይጠቅምን ነገር ተሸክሞ መዘወር ነው የሚሆን። ስለዚህ የትኛውንም ስራ ሙእምን ከመስራቱ በፊት ይሄን ስራ ለምንድን ነው የምሰራው ብሎ መጠየቅ አለበት። ለአኺራዬ፣ ለቀብሬ እንዲሆነኝ፣ መልካም ስራ ሚዛኔ ላይ እንዲሰፍርልኝ ለአላህ ነው የሚል ምላሽ ካገኘን እርግጠኛ ከሆነን ስራውን ማስቀጠል፣ ለአላህ ተብሎ ካልሆነ ደግሞ ቆም ብሎ ድጋሜ ነፍስን መፈተሽን ትርፉ ድካም ብቻ ስለሚሆን ስራው የተሰራም ተገብቶበትም ደግሞ ኢኽላሱ ከመጀመሪያ እስከ መጨረሻው ያስፈልጋል። አንድ ሰው አንድ ስራ ራሱ ተደጋጋሚ ንያ ሊያስፈልገው ይችላል ተብሏል። ሶላቱን ሲጀምሩት ለአላህ ተብሎ ተጀምሮ ሊሆን ይችላል። የተወሰነ ከሄዱበት በኋላ ነፍስያ ተቀይራ በአቅራቢያ ያለ ሰው አሰጋገዴን ማማሩን ያይልኝ ዘንድ የሚል ንያ ከተፈጠረ ሶላቱ ሊበላሽ ይችላል። ሽርክ ውስጥ ሁሉ ሊያስገባ ይችላል። ሰደቃ መስጠቱም እንደዚህ ሆኖ መጀመሪያ ለአላህ ብሎ ሊሰጥ እጁን ወደ ኪሱ ከሰደደ በኋላ ሰው እንደሚያየው ሲያውቅ ጨመር አድርጌ ልስጥ ይሰጣል እንዲሉኝ ቢል ተበላሸ ማለት ነው። ስለዚህ ስራ ሲገባበትም ንያ ያስፈልገዋል። ስራው እስከተገባ በኋላም ንያን መጠበቅ ያስፈልጋል ከመጀመሪያ እስከ መጨረሻው። አላህ ያየኛል ለሱ ነው የምሰራው አሳምሬ መስራት አለብኝ የሚል ሙራቀባ ስሜትም ውስጥ ላይ መኖር አለበት። ከባድ ኃላፊነት ላይ ነው ያለሁት። አላህ ተባረከ ወተዓላ የዲን ህግጋትን ለሰማያት፣ ለምድሮች፣ ለጋራ ለተራራዎች ሰጥቷቸው ነበር። የሰው ልጆች አሁን ይስሩት የተባለውን የዒባዳ አይነት ሁሉ ሰማይ፣ ምድር፣ ጋራዎች ኃላፊነቱን እንዲወጡ በአግባቡ ከተወጡ ጀነት እንደሚሸለሙ ተነግሯቸው ነበር። ፈአበይና አን የሕሚልነሃ ወአሽፈቅነ ሚንሃ አንችለውም ኃላፊነቱ ከባድ ነው አሉ። ተራራዎች፣ ሰማይ፣ ምድር የፈሩትን የከበዳቸውን ኃላፊነት ነው የሰው ልጅ ተቀብሎ እሰግዳለሁ፣ እጾማለሁ፣ ለዲን ኸይር ስራ ሰራለሁ የሚለው። ስለዚህ ያንዳንዱን ስራ ስንሰራ እኔ አሁን የተወጣሁት ያለው ኃላፊነት እየሰራሁት ያለው ስራ ጋራዎች መሸከሙን የፈሩት የከበዳቸው ስራ ነውና በአግባቡ ሰርቻለሁ ወይ ልንል ይገባል። ስራ ካለቀ በኋላ ደግሞ አላህ ተቀብሎኝ ይሆን የሚል ጥያቄ ውስጥ ላይ መኖር አለበት። ነፍስን መጠርጠርም ይገባል። ሰራሁ ብቻ ሳይሆን እንደው በታዘዝኩት መሰረት ሰርቻለሁ ወይ ምንም አላጎደልኩም ወይ ልንል ይገባል። ስራው ከተሰራ በኋላም ኢስቲግፋር ማድረግ የተደነገገው ለዚህ ነው። የተለያዩ ዒባዳዎች እንዳለቁ ኢስቲግፋር ተደንግጓል። ሶላት እንዳለቀ አስተግፊሩላህ አስተግፊሩላህ ይባላል። ለምንድን ነው? ሶላት ወንጀል ሆኖ ነው አይደለም። አላህ የሚፈልገውን አይነት ሶላት ሰግጄ ላይሆን ይችላል። በታዘዝኩት መሰረት ሰግጄ ላይሆን ይችላል። ሰማይ፣ ምድር፣ ጋራዎች ተሸከሙ ተብለው ፈርተው ይቅርብን ያሉትን እኔ ተቀብዬ ለመወጣት የሞከርኩ ነበርና አጉድዬ ሊሆን ይችላል ብለን ጉድለቱን ማሟያ ኢስቲግፋር እንድናደርግ ታዘናል። ፈስቢር ዐላ ማ የቁሉነ ወሰቢሕ ቢሐምዲ ረቢከ ቀብለ ጡሉዕ ሸምሲ ወቀብለ ልጉሩብ ወሚነ ሌይሊ ፈሰቢሕሁ ወአድባረ ስጁድ። አድባረ ስጁድ የሚለው ከሶላት በኋላ በሚደረግ ዚክር ተፈስሯል። አላህን አጥራ አወድሰው ጠዋት ማታ ላይ ከስጁዶች በኋላ ያኒ ከሶላት በኋላ አላህን አጥራ ተብሏል። ከሶላት በኋላ ነብዩ ሰለላሁ ዐለይሂ ወሰለም አላህን ሲያጠሩ ዚክር ሲሉ መጀመሪያው እንዳሰላመቱ አስተግፊሩላህ 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 ነበር የሚሉት። እሳቸው እንኳ ሶላት ሰግደው ኢስቲግፋርን ያስከትሉ ነበር። ኃላፊነትን በአግባቡ ተወጥቼ ላይሆን ይችላል የሚል ስጋት ውስጥ ላይ መኖር ይገባል። በኢስቲግፋር ይህን ለመሸፈን መሞከር ያስፈልጋል። ሐጅ ላይ ትልቁ ዒባዳ ላይ ሰዎች ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን ሰውተው የሞቀ የተመቻቸ ቤትና ፍራሻቸውን ትተው ባይተዋር ሆነው ሜዳ፣ አደባባይ፣ በረሃ ላይ የተኙ ለሳምንት ቆይተው እንኳ ሐጅ አድርገው የሐጁ መጨረሻ ኢስቲግፋር እንዲሆን አላህ ተባረከ ወተዓላ አዟል። ثم أفيضوا من حيث أفاض الناس واستغفروا الله إن الله غفور رحيم። ሐጃችሁን ስታገባድዱ ኢስቲግፋር አድርጉ፣ አላህን ምህረት ጠይቁት፣ ዚክር አብዙ። ሐጁ ሲጀመርም በዚክር ነው የሚጀመረው፣ ለበይክ አላሁመ ለበይክ ተብሎ ሲጠናቀቅም ዚክር አብዙ፣ ከዚክርም ኢስቲግፋር አብዙ ተብለን። ሐጅ ተደርጎ ተደክሞ ገንዘብ ወጪ ተደርጎ ከቦታ ቦታ ሰዎች ሲመላለሱ ቆይተውም ኢስቲግፋር ያስፈልጋል። ጾመኛ ሲያፈጥር የሚያደርጋቸው ዱዓዎች ላይ አንዳንድ ዘገባዎች ላይ እንደተነገረው አላሁመ ለከ ሱምቱ
ወዐላ ሪዝቂከ አፍጠርቱ ፈግፊር ሊማ ቀደምቱ ወማ አኸርቱ ይባላል። ተጾሞ ቀኑን ሙሉ ከመገብ ከመጠጥ ከስሜት ታቅቦ ውሎ ጾመኛ ምግቡን መጠጡን ለአላህ ብሎ ትቶ ብሎ ማታ ሲያፈጥር ጌታዬ ሆይ ማረኝ ብሎ እስትግፋር እንዲያደርግም ተነግሯል፣ ተጠቁሟል። ጌታዬ ሆይ አንተ ስላዘዝከኝ ላንተ ብዬ ጾሜው እያለሁኝ አንተ በሰጠኸኝ ሲሳይም አፍጥር ያለሁኝ እባክህን ማረኝ እንዲባል ተጠቁሟል። ስለዚህ ለአኼራ መስራት እንቅስቃሴ ብቻ ድካም ብቻ አይደለም። ኢነመል አዕማሉ ቢንኒያት ስራው ንያ ያስፈልገዋል፣ ራስን መገምገም ያስፈልገዋል። ለምንድን ነው የምሰራው መባል አለበት። ከመስራታችን በፊትም እየሰራንም ከሰራም በኋላም ኃላፊነቶች አሉብን። የአካል እንቅስቃሴ ብቻ አድርገን ደክመን ጉዳዩ የሚያበቃ የጀነት ሰርቲፊኬት የሚያሰጥ አይደለም። ደጋግ ቀደምቶች ሰርተው የሚፈሩ ነበር። አሁን ላይ ካለመስራታቸው ጋር ማይፈሩ ሰዎች በስተዋል። ሰርተው ስራው አላህ ዘንድ ተቀባይነት ያገኛል ወይስ አያገኝም የሚል ፍርሃትና ስጋት ውስጥ የሚሆኑ ነበር። ስራችንን በታዘዝነው መሰረት ከሰራን አላህ እንደሚቀበለን ቃል ገብቷል። ሆኖም ግን በታዘዝኩት መሰረት ሰርቻለሁ ወይ የሚል ስጋት ውስጣቸው ላይ ይፈጠር ነበር ደጋግ ቀደምቶች። ዋናው መስራቱ ብቻ ስላልሆነ ነው። ስንትና ስንት የሚሰሩ የሚለፉ የሚደክሙ ሰዎች አሉ። ምናልባትም ይህ ስራቸው ልፋታቸው አላህ ዘንድ ተባረከ ወተዓላ ለመቀጣት ሊዳርጋቸው ይችላል። አኺራ ላይ ለውርደት ሊዳርጋቸው ይችላል። ሰርተው ደክመው ውጁሁን የውመኢዚን ኻሺዐህ ዓሚለቱን ናሲበህ ተስላ ናረን ሓሚያ ቱስቃ ሚን ዐይኒን አንያህ የሚለውም ይሄን ነው የሚያመላክተው። የቅያም ቀን ሰዎች ለሁለት ይከፈላሉ። የሚደሰቱ ፊቶች አሉ፣ ጀነት ገብተው የሚያርፉ። በተቃራኒው ደግሞ የሚከፉ የሚፈሩ የሚዋረዱ ፊቶች አሉ። ማን ናቸው እነዚህ? ዱንያ ላይ ለስሙ ሰርተዋል፣ ለፍተዋል፣ ደክመዋል፣ ግን አላህ በሚፈልገውና ባዘዘው መሰረት ያልሰሩ ናቸው። ያኔ አኺራ ላይ አያርፉም። አኺራ ላይ የሚያሳርፈው ዱንያ ላይ በኢኽላሱ የተሰራ ስራ ነው። ስለ ሙሽሪኮችም አላህ ተባረከ ወተዓላ ሲነግረን ወቀዲምና ኢላ ማ ዐሚሉ ሚን ዐመሊን ፈጀዐልናሁ ሀባአን መንሱራ ይላል። ሙሽሪኮች የተለያዩ ስራዎችን ይሰራሉ፣ ይጾማሉ። አሹራን ይጾሙ ነበር የመካ ሙሽሪኮች። ሐጅ ያደርጋሉ። አፈጻጸሙ ላይ ብዙ ክፍተቶች ቢኖሩ ዝምድናን ይቀጥላሉ፣ የተራበን ያበላሉ። የተለያዩ የሚሰሯቸው ስራዎች አሉ። ነገር ግን ይሄን ስራቸውን ሀባ መንሱር የቦነነ አቧራ አደረግኩት ይላል አላህ ተባረከ ወተዓላ። ለምንድን ነው የቦነነ አቧራ ስራቸው የተደረገው? መሰረቶቹ መስፈርቶቹ ትክክለኛ ስላልሆኑ አላህ በሚወደው መልኩ ስላልሰሩትም እንጂ አላህ አዛኝ የሆነ ጌታ ባሪያው አንዲትን መልካም ስራ ሲሰራ በ10 በ700 በ1000 አባዝቶ የሚመነዳ ጌታ ነው። ከሪም ሩህሩህ ነው። ትንሹን ስራ ያባዛል። ለምን ታዲያ እነዚህ ሰዎች ስራ የቦነነ አቧራ ሆነ? አላህ በሚወደው መልኩ ስላልተሰራ ነው። የቅያም ቀን የጀሃነም እሳት የሚለኮስባቸው 3 አይነት ሰዎችም አሉ። የቅያም ቀን የጀሃነም እሳት አንድ ብሎ የሚለኮሰው 3 አይነት ሰዎች ላይ። እነዚህ 3 አይነት ሰዎች በሰው እይታ የሰው ምርጥ የሚባሉ ናቸው። ሰርተዋል፣ ለፍተዋል፣ ደክመዋል። ነገር ግን አሰራሩ ችግር ነበር። ስለዚህ በየጊዜው መጾማችንን፣ ሐጅ ዑምራ ማድረጋችንን፣ ሰደቃ መስጠታችንን ብቻ ሳይሆን ማየት ያለብን ስራው አላህ ዘንድ ተባረከ ወተዓላ ተቀባይነት አግኝቷል ወይ? እንዲያገኝ ምን አይነት አሰራር ነው መስራት ያለብኝ መከተል ያለብኝ ብለን ልንጨነቅ ይገባን። ካልሆነ ትርፉ ድካም ብቻ። ለዚህ ነው ደጋግ ቀደምቶች ቁል ሊልዓሚሊ ሊገይሪላሂ ላ ተትዐብ ይሉ ነበር። ለአላህ ብሎ ሳይሆን ለሌላ ዓላማ የሚሰራን ሰው አትድከም በሉት ይሉ ነበር። ምክንያቱም ስራ አሰራሩ አፈጻጸሙ ካላማረ ትርፉ ድካም ብቻ ነው የሚሆን። ማናቸው እነዚህ 3? ለመጀመሪያ የጀሃነም እሳት የሚለኮስባቸው ማገዶ የሚሆኑት አንደኛው ቁርአን ቀርቶ ያስቀራ ሰው ነው። ሁለተኛው ሀብት አፍርቶ ሀብቱን ለተለያየ ነገር ወጪ ያደረገ ሰው ነው። ሶስተኛው ደግሞ ሙጃሂድ ነው። ህይወቱን አካሉን አሳልፎ ሰጥቶ የተዋጋ የሞተ። የሶስቱም ስራ አድካሚ ነው፣ ከባድ ነው። እውቀት መለገስን፣ ገንዘብ መለገስን፣ ነፍስን ህይወትን መለገስን። ነገር ግን ሶስቱም ተሸልመው ጀነት ከመግባት ይልቅ ተዋርደው ጀሃነም ይገባሉ። ምን አጥፍተው ነው? ችግሩ ምንድነው?
ስራቸው ኢኽላስ አልነበረም። ቀርተህ ያስቀረኸውም ቁርአን ይቀራል ቀርቷል ይባልልህ ዘንድ ነው። ሂድ ተብሎልሃል ዱንያ ላይ አልቋል፣ እዛው አግኝተሃል ጀዛህን ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ባለ ሀብቱም ገንዘብ የሰጠኸው ሰጭ ነው ለጋስ ነው እጁ ረዥም ነው እንዲባልልህ ነበረ። ሂድ ተብሎልሃል ዱንያ ላይ እዛው አግኝተሃል፣ እኔ ዘንድ ምንም የለህም ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሙጃሂዱም እንደዚሁ ጀግና ነው ደፋር ነው እንዲባልልህ ነበረ፣ እዛው ተወርቶልሃል አግኝተሃል የሥራህን ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሪያ ይውልኝ ስሙልኝ ማለት ለታይታ ለዝና ስራን መስራት ስራን ዋጋ ያሳጣል፣ አልፎ ተርፎ አላህ ዘንድ ያስቀጣል። ወደ እኔ ለመቃረብ የደነገኩትን ስራ መልካም ስራ ለርካሽ ዱንያዊ ፍላጎት አውለሃል በመባል መቀጣትን ያስከትላል። ስራ በኢኽላስ አለመሰራቱ፣ በጥንቃቄ አለመሰራቱ፣ ለአላህ ተብሎ አለመሰራቱ ዋጋ ቢስ ከመሆኑም አልፎ አጅር ካለማሰጠቱም አልፎ ወደ እኔ ለመቃረብ የደነገኩትን የተከበረ መልካም ስራ ወደ ሰው ለመቃረብ ርካሽ የሆነ ዱንያዊ ዓላማ ለማሳካት ተጠቅመሃል በማለት ያስቀጣል። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ኢነ አኽወፈ ማ አኻፉ ዓለይኩም አሽርኩል አስገሩ አሉ። ሰሓቦችን ያው የሚያናገሩ ከምንም በላይ እኔ ለእናንተ ምፈራው ምሰጋው ትንሹን ሽርክ ነው አሉ። መለስተኛው ስውሩን ሽርክ ነው ምፈራላችሁ አሉ። ምንድን ነው በዚህ ልክ እርሶ ለኛ የፈሩት ስውር ሽርክ ብለው ሲጠይቋቸው ሪያ ነው። ስራውን ትሰሩታላችሁ ይሰራል ስራው፣ ግን ስራው ሲሰራ ከልብ ለአላህ ተብሎ ሳይሆን ለታይታ ነው ለዝና ነው። አንድ ሰው ሶላት እየሰገደ ተነስቶ ሰው ስለሚያየው ሶላቱን ማሳመሩ የተከበረው ሶላት እንኳ አደጋ ላይ ሊጥል ይችላል ማለት ነው። አላሁ አክበር ተብሎ ተጀምሮም ነገር ግን ሰው ሲመጣ ሶላቱን ዘለግ ማድረጉ ማሳመሩ ሰው አይቶ እንዲደነቅ እንዲያደንቅ ለውጥ መደረጉ አፈጻጸሙ ላይ አላህ ዘንድ ሽርክ ተብሎ ይመዘገባል። ቁርአን እየተቀራም እንደዚሁ፣ ሰደቃ እየተሰጠም እንደዚሁ። የተኛውም ስራ ላይ ከመጀመሪያ እስከ መጨረሻ ለምንድን ነው የምሰራው? እንዴት ነው የምሰራው? በታዘዝኩት መሰረት ሰርቻለሁ ወይ? አላህስ ይቀበለኛል ወይ ብሎ መድከም ያስፈልጋል። ጀነት በዋዛ ፈዛዛ አይገኝም። ውድ ነው የተባለው በዚህ ልክ ጥንቃቄ፣ ልፋት፣ ድካም ስለሚያስፈልገው ነው። ለሪያ ብሎ ስራ የሰራ ሰው ስራ እየሰራ ያሻረከ ሰው የቅያም ቀን يقول الله عز وجل لهم يوم القيامة إذا جزي الناس بأعمالهم اذهبوا إلى الذين كنتم تراؤون في الدنيا سرا سراه بلو بزي ملك سرا يسرا سو يقيام كان الله في سيقرب هيد دنيا لاي اندي عيوله تفلق كنبر سوج متاقن يونقر كالا فلق فانظر هل تجد عندهم جزاء النسو جزاء ستهال وي يلال الله تبارك وتعالى يتكبروا علمك كعلم وجقار لمفكاكر ከጃሂሎች ራስን ከፍ ለማድረግ ካላዋቂዎች ጋር ለመከራከር ተብሎ ዒልምን መማር ጀሃነም እንደሚያስገባ ነብዩ አለይሂ ሰላቱ ወሰላም ነግረውናል። ኢዘን በየጊዜው የምናገኘውን የመልካም ስራ አጋጣሚ ተጠቅመን ከዛ በኋላ ወደ ራሳችን ወደ ነፍሳችን በመመለስ ስራውን በመልኩን የሰራሁት ልንል ስራው እስከ መግባታችን በፊትም አሰራራችን ልናሳምር ከያንዳንዱ መልካም ስራ በኋላ ጌታዬ ሆይ ስራዬን ተቀበለኝ፣ ከሪያ አጥራልኝ፣ ከንቱ ድካም አታድርግብኝ ማለት ይገባናል። አላህ ተባረከ ወተዓላ በተከበረው ቃሉ ሶላት እንድሰግዱ ዘካ እንድሰጡ ስራችሁን ለአላህ ብቻ ጥርት እንድታደርጉ እንጂ አልታዘዛችሁም ብሎናል። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁ ዲነ ሑነፋ ወዩቂሙ ሶላተ ወዩእቱ ዘካተ ወዛሊከ ዲኑል ቀይማ። ቀጥ ያለው የተስተካከለው ዲን ይህ ነው ይላል አላህ። ሶላቱን መስገዱ ዘካ መስጠቱ ኢኽላስ ከሌለው ቀጥ ያለ ስራ አይደለም ማለት ነው። ስራችን ቀጥ ያለ ጥርት ያለ የሚሆነው በኢኽላሱ ለአላህ ተብሎ ሲሰራ ነው። ነፈዐኒ ላሁ ወኢያኩም ቢልቁርአኒ ወሱነህ ወረዘቀና አልኢኽላሰ ፊል ቀውሊ ወልዐመሊ ወንኒየህ ፈቱቡ ኢለላሂ ወስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተውፊቂህ ወምቲናኒህ ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለሁ ተዕዚመን ሊሻኒህ وأشهد أن محمدًا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد سران لا الله بلو مسرات እጅግ በጣም ከባድ ስለነበረ የሪያ ፈተና እጅግ በጣም ስለሚያሰጋቸውም ነበር ደጋግ ቀደምቶች ሱሐቦችና ከዛም በኋላ የነበሩ እውነተኛ ሙስሊሞች
ስራቸውን በተቻላቸው ያክል ይደብቁ ነበር። የሪያ በሽታ ያለበት ሰው ይውልኝ ስሙልኝ የማለት በሽታ ያለበት ሰው ስራውን ለማሳየት ከሚጣጣረው በላይ ደጋግ ቀደምቶች ስራቸውን ደበቅ ለማድረግ ይጥሩ ነበር። በል ከዚህም አልፎ ወንጀል የሰራ ሰው ነውር ያለበት ሰው ወንጀሉን ነውሩን ለመደበቅ ከሚሞክረው በላይ ደጋግ ቀደምት ሙስሊሞች መልካም ስራቸውን ለመደበቅ ይጥሩ ነበር። ኸይር ስራቸውን ሰው እንዳያይባቸው እንዳያውቅባቸው ለማድረግ ይሞክሩ ነበር። ሰደቃዎችን ማታ ላይ ሌሊት ላይ ጨለማን ተገና አድርገው ሊረዱት የሚፈልጉት ሰው ቤት በራፍ ላይ አስቀምጠው አንኳክተው ዞር ይሉ ነበር። ዛሬ ላይ ካሜራ ተፈልጎ ካሜራ ተደቅኖ እንጂ አልሰጥም የሚባልበት ጊዜ ላይ ተደርሷል። አስገዳጅ ሁኔታ ኖሮም አልኖርም ቢኖርም ባይኖር ለገጽታ ግንባታ ለታይታተው ደጋግ ቀደምቶች ግን ስራቸው ዋጋ ቢስ እንዳይሆን ሰደቃቸው ማታ ላይ ሊረዱት የሚፈልጉ ሰው ቤት አስቀምጠው በር አንኳክተው ዞር ይሉ ነበር። ሰራተኛቸው እንኳን እንዲያውቅባቸው አይፈልጉም ነበር። ብዙ ሰራተኞች ያሏቸው የሰደቃ እህልን ራሳቸው ተሸክመው ወስደው ሌሊት ላይ አስቀምጠው ዞር ይላል። የሞቱ ለታ ይረዷቸው የነበረ ሰዎች እርዳታ ሲቆም በማታ ከሰራተኛ ከቤተሰብ እንኳን ደብቀው ይሸከሙበት የነበረ ጀርባቸው ጀናዛ ሲታጠብ ጥቁረቱ ይሄን የነበር ስራቸው የሚያጋልጠው። በዚህ ልክ ኸይር ስራቸውን ይደብቁ ነበር። ቁርአን የቀሩ ሰው ከመጣባቸው ይቀሩበት የነበረውን ቁርአን ልብሳቸው ውስጥ ይሸፍኑት ነበር። አላህን ፈርተው ያለቀሱ ሰው ከመጣባቸው ጉንፋን እንዴት ይከብዳል ይሉ ነበር። አላህን ፈርተው ያለቀሱትን ለቅሶ በጉንፋን ለማስመሰል ይሞክሩ ነበር። ለረጅም ዓመታት ጾም የጾሙ ቤተሰብ ሚስታቸው እንኳን ሳታውቅባቸው ለዓመታት የዘለቁ ሰዎች ተገኝተዋል። የውጭ ሰው እንኳን እንዳያውቅ ማድረግ ሊከብድ ይችላል። የገዛ ሚስታቸው ሳታውቅባቸው ለዓመታት የጾሙ ሰዎች ተገኝተዋል። ጠዋት ላይ ስራ ቦታ በላለሁ ብለው ምግባቸውን ቁርሳቸውን ይዘው ይወጣሉ። መንገድ ላይ ሰደቃ ይሰጡታል። ጾመው ውለው ደግሞ ሲመሽ ቤት ገብተው እራት ይበላሉ። ፍጡራቸው ማታ በበሉት እራት ጾመው ይውላሉ። ቁርሱን ይዘው ሄደው ሰደቃ ይሰጡታል። ድርብር መልካም ስራ ማለት ነው። ማታ ገብተው ከቤተሰብ ጋር እራት ይበላል። ሌሊት ላይ ተኝተው የትዳር አጋራቸው ሚስታቸው እንቅልፍ እስኪወስዳት ድረስ ጠብቀው ተነስተው ይሰግዳሉ። የገዛ ሚስታቸው ሌሊት እንደሚሰግዱ ሳታውቅ የቆዩ ሰዎችም አሉ። አላህ ተባረከ ወተዓላ ጥርት ያለ ለሱ ተብሎ የተሰራን ስራ ትንሹንም በረካ ያደርገዋል፣ ይቀበላል፣ ያበዛዋል። ለሱ ተብሎ ያልተሰራ ስራ ጋራ ተራራ እንኳን ቢያክል አላህ ዘንድ የብናኝን ያክል ቦታ አይኖረውም። ከስራ ጥርት ያለውን እንጂ አይቀበልም። ለሱ ብቻ ተብሎ የተሰራ እንጂ አይቀበልም። አና አግነ ሹረካኢ አን ሽርክ። ትልልቅ ባለ ሀብቶች ደካማ የሆነ ሰው መተን ለሼር እንስራ ቢላቸው እምቢ አልፈልግም ከሚሉት በላይ አላህ ለሼር ለጋራ ለሱም ለሌላ ዓላማም ተብሎ የሚሰራን ስራ አይፈልግም። ለሱ ብቻ ተብሎ የተሰራ ነው የሚቀበለው። ይህ አይነት አደጋ ስለሚገጥመው ስራን የሪያ የታይታ አደጋ ሊገጥመው ስለሚችል ደጋግ ቀደምቶች ስራቸውን በቻሉት ያክል ይደብቁ ነበር። ከታወቀባቸውም ለመቀየር ሐሳብ ለማስቀየር ይሞክሩ ይጥሩ ነበር። የሪያ አደገኝነት ያልገባው ሰው ደግሞ ከዛ በተቃራኒ ስራውን ለማሳየት ሲጣጣር ይታያል። ባልሰራው ስራ ሁሉ የሱ ያልሆነን ስራ የኔ ነው ለማለት ይሞክራል። በተለይ ባለንበት በካሜራ ዘመን ሐጅ ያደረጉ ካሜራ መነሳት፣ ሰደቃ እየሰጡ ካሜራ መነሳት፣ ሶላት እየሰገዱ ቁርአን እየቀሩ ካሜራ መነሳት፣ የቀረው ስጁድ ላይ ሆኖ ተገልብጦ ፎቶ መነሳት ነው። የተከበረው ካዕባ አጠገብ እንኳን ሆነው ሰዎች በሙሉ ልባቸው አላህን መማፀን ትተው ፎቶ ብቻ ነው። አረፋ ላይ እንኳን ተቆሞ ወንጀል በሚራገፍበት ዕለት ሸይጣን በሚቀናበት ዕለት ፎቶ ላይ ማህበራዊ ሚዲያ ላይ ማሳለፍ ነው። የታይታ በሽታ ስራችንን ዋጋ ቢስ ያደረገው ነው። ለአላህ ምን ቀረው ታዲያ? የሰራነውን ስራ ሁሉ አደባባይ ካወጣን፣ የሰራነውን ስራ ሁሉ ከተናገረን፣ ስራው ላይ ራሳችንን ከፍ ማድረግ ከፈለገን ለአላህ ተባረከ ወተዓላ ለአኺራችን ምንድነው ያስቀረነው? ስራ አላህ ዘንድ ተቀባይነት የማግኘቱ አንዱ ምልክት ከአንድ መልካም ስራ በኋላ ሌላ ስራ መስራት ነው። ስራዬን አላህ ተቀብሎኝ ይሆን ብሎ መጨነቅ ነው። በተቃራኒው ደግሞ ስራውን ለመስራት እንጂ ለሌላ አለመጨነቅ ኢኽላሱ ያለመኖር፣ አላህ ዘንድ ተቀባይነት ያለማግኘት ምልክት ነው። ወከዛሊክ ስራ ከተሰራ በኋላ ሙእምን ስራውን በዑጅብ እንዳያበላሽ ይጠነቀቃል።
ዑጅብ ማለት በስራ መደነቅ ማለት ነው። ስራን አለመስራትም ችግር ነው። ስራን ከአላህ ውጪ ላለ አካል መስራትም ሌላ ችግር ነው። ስራን ለአላህ ብሎ ከሰሩ ከጨረሱ በኋላ ደግሞ ሰራሁ ብሎ በራስ መደነቅም ሌላ ችግር ነው። ስለዚህ የጀነት ዋጋ ውድ ነው፣ አድካሚ ነው፣ መንገዱ ረዥም ነው ማለት ነው። ስራውን መስራታችን፣ ሶላቱን ጎንበስ ቀና ማለታችን፣ ሰደቃ መስጠታችን፣ በጉልበት በጊዜ በገንዘብ የሆነ ነገር ማበረከታችን ብቻ ሳይሆን መታየት ያለበት ከመጀመሪያ እስከ መጨረሻው በጥንቃቄዎች በስጋቶች የተከበበ ነው ጉዞ። ይህን ሁሉ አልፈው ሄደው ነው የጀነት ሰዎች ጀነት ሲገቡ የሚያርፉት። ከጀነት በፊት እረፍት የለም። ለስራው መዘጋጀት፣ ስራው አሰራር ላይ መድከም፣ መስራቱ ላይ መድከም፣ ከሰሩ በኋላ ደግሞ መለስ ብሎ ራስን መገምገም አልፊን አድካሚም። ይሄን ሁሉ ያለፈ ጀነት ገብቶ ያርፋል። ደጋ ቀደምቶች ማታ ላይ ተኝቼ አድሬ ቀን ላይ ማታ ባለ መስገዴ እየተጸጸትኩ ብውል ይሻለኛል፣ ማታ ስሰግድ አድሬ በማግስቱ ማታ ሰግጃለሁ እያልኩ ያወራሁ ከማድር ከምውል ይሉ ነበር። ማታ ላይ ሌሊት ሰግጄ በሚቀጥለው ቀን ሰገድኩ አደረግኩ ያልኩኝ ከማወራ ማታ ላይ ሳልሰግድ አድሬ በሚቀጥለው ቀን ላይ አለመስገዴ ያስቆጨኝ መዋሉ ለኔ የተሻለ ነው። ያልሰራ ሰው ባለመሰራቱ ከተቆጨ ዳግም የመስራት እድል ይኖረዋል። ሰርቶ ደግሞ በስራው ተደንቆ እንዲያደረግኩ ሚል ከሆነ ስራው ይበላሻል። አላህ ዘንድ ተባረከ ወተዓላ ያስጠይቃል። የሰው ልጅ በምን አቅሙ ነው ሰራሁ ብሎ የሚፎክረው? ያሰራን ማን ነው? ተውፊቁን የሰጠን ማን ነው? ለመስራት ያበቃን ማን ነው? የሰራንበትን አጋጣሚ የፈጠረልን ማን ነው? እኔ ምስኪን ነኝ፣ አንተ ነህ ያሰራኸኝ ጌታዬ ሆይ አልሐምዱሊላህ ለዚህ ስላበቃኸኝ፣ ስራን ከሚያበላሽ ነገር ጠብቀኝ አድነኝ ልንል ይገባ ነው። ወከዛሊክ ከስራ በኋላ ሙእምን ሊጠነቀቀው ከሚገባው አንዱ መልካም ስራ ብዙ ሰርቻለሁና ብሎ ወንጀል ከመዳፈር መታቀብ ያስፈልጋል። የቅያም ቀን ጋራ የሚያካክል መልካም ስራ ይዘው አላህ ፊት የሚቀርቡ ሰዎች አሉ። ነገር ግን ያ ጋራ የሚያካክል ስራቸውን አላህ የቦነን አቧራ ያደርግባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማናቸው እነዚህ ብለው ነብይ ሲጠይቋቸው ለብቻቸው ሲሆኑ አላህ የከለከለውን ነገር የሚዳፈሩ ሰዎች ናቸው። ስለዚህ መልካም ስራ መስራቱ ትልቅ የአላህ ጸጋ ነው። ያን የሰራነውን መልካም ስራ በዑጅብ በራስ በመደነቅ ከማባላሸት ልንጠነቀቅ፣ እንደገና ደግሞ በመልካም ስራችን ተማምነን ወንጀል ከመስራት ወንጀል ከመዳፈር ልንጠነቀቅ ይገባናል። ወከዛሊክ በአንድ በኩል መልካም ስራ እየሰራን በሌላ በኩል መጥፎ ስራ በመስራት መልካሙን ስራ በመጥፎ ስራ ከማባላሸትም ልንርቅ ይገባናል። ነቢዩ ዓለይሂ ሰላቱ ወሰላም እገሊት ከፈርድ አልፎ ሱናውን ትጾማለች፣ ከፈርድ አልፎ ሱናውን ትሰግዳለች፣ ሰደቃም ትሰጣለች ወዘተ ተብሎ መልካም ስራዋ ተዘርዝሮላቸው ነገር ግን ጎረቤቷን በምላሷ አዳ ታደርጋለች ሲሏቸው እሷ የእሳት ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መልካም ስራ ተሰርቶም የሙስሊሞችን ክብር መንካት፣ ሐቃቸውን መዝረፍ፣ ሐቃቸውን ማጉደል ካለ የሰሩት መልካም ስራ ትርፉ ድካም ነው የሚሆን፣ ለተበደለ አካል ተስተላልፎ ይሰጣል። ስለዚህ በስራችን ልክ መልካም ስራ ለመስራት ባለን ፍላጎት ተነሳሽነት ልክ ከመጥፎ ነገር ልንታቀብ፣ አላህ ተባረከ ወተዓላ አክብሩት ያለንን ነገር ሁሉ ልናከብር፣ ራቁ ተጠንቀቁ ያለንን ልንጠነቀቅ ይገባን። ይህ ሳይደረግ ዙሪያው ሳይታይ ሳይቃኝ መልፋቱ፣ መጾሙ፣ መስገዱ፣ የተለያዩ ስራዎችን መስራቱ ብቻ አላህ ዘንድ ተባረከ ወተዓላ ሊያድን አይችልም። ከንቱ ልፋት ብቻ ነው የሚሆነው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا ذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك مما لا نعلم اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك مما لا نعلم اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين واشف مرضانا
مرضنا ومرضانا ومرضى المسلمين وارحم موتانا وموتى المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.